ጉልበታችንን ጊዜያችንን ከሚቆጥቡ የቤት ውስጥ መገልገያዎች አንዱ የልብስ ማጠቢያ ማሽን ነው። ዛሬ እንግዲህ በፓናሶኒክ ኤሌክትሮኒክስ ተገኝቼ ያሏቸውን የልብስ ማጠቢያ አይነቶች እንዲሁም ዋጋውን ወደ እናንተ እያደረስኩ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ብራችሁ ሰላም እንዴት ነህ? አለን ይመስገን። ሰላም ናችሁ? አለን። እንግዲህ ዛሬ እናንተ ጋር የሚገኙትን የልብስ ማጠቢያ ማሽን አይነቶች ለተመልካቾች ለማድረስ ነው የመጣሁት። ቅድሚያ እንተዋወቅ። አብዱልከሪም ይባላሉ ከፓናሶኒክ። መልካም አብዱ። እንግዲህ ተመልካቾች ወደ ፓናሶኒክ ኤሌክትሮኒክስ ሲመጡ ምን ምን እቃዎችን ማግኘት ይችላሉ? ፍሪጅ፣ ቲቪ፣ ኦቨን፣ ማይክሮዌቮች ምናምን ከትናንሽ ጀምሮ ሁሉም ኤሌክትሮኒክስ ነኮች ነገር እንገኛለን። ሁሉም ይገኛል እናንተ ጋር። መልካም። እኔም ዛሬ በዋነኝነት የመጣሁት የልብስ ማጠቢያ ማሽን ለማየት ነው። አነስ ካለውን ጀምርና ለተመልካች እናደርስ። 14 ኪሎ የሚባሉት እዚህ ጋር አሉ። እሺ፣ ከ12 ጀምሮ አለ፣ ግን ለጊዜው ያለን 14 ነው እዚህ ጋር። እሺ፣ ጀምረን ማየት እንችላለን። ይሄ ሚዲያ ይባላል። 14 ኪሎ ነው። ኦኬ። ውስጣቸውስ ምን አይነት ፊውቸር አላቸው? ውስጣቸው ሰፋ ይላል። ከሌሎቹ የተሻለ ከ14 ከሌላው የተሻለ ስፋት አላቸው እና ሁለት ሞተር ናቸው እነዚህ። በደንብ አሪፍ ቆንጆ ኳሊቲ ያላቸው እቃዎች። ሚዲያ ታዋቂ ነው፣ ብራንዱም አሪፍ ነው እና እስከ 15 ደቂቃ ድረስ እየዘፈዘፈ ማጠብ ይችላል። ሌሎቹ በ35 የሚያጥቡትን ይህንን በ15 ደቂቃ ማጠብ ይችላል። ውሃ ደግሞ ሲኖረን ደግሞ በዚህ ቀጥታ ወደዚህ ሆነ ወደዚህ ማስገባት እንችላለን ማለት ነው። በ15 ደቂቃ አጥቦ ይጨርሳል ማለት ነው። ዋጋው ምን ያህል ነው ይሄ? ዋጋቸው እነዚህ 58 ሺህ ብር ናቸው። እዚህ ጋር ደግሞ ሌላ አይነት ኤልጂ የሚል ይታየኛል። እስቲ ስለዚህ ደግሞ በተወሰነ ንገረን። ኤልጂ 18 ኪሎ የሚባለው ነው። ሞተራቸው ኮፐር ሞተር ይባላል። እነዚህ ሮለር ጀት የሚባል አላቸው። ከሚዲያ ለየት የሚያደርጋቸው እነዚህ ማሻቸው ነው። ሮለር ጀት የሚል ማሻ አላቸውና ማሻቸው እዚህ ጋር ለየት ይላል። አሁን በእነዚህ ስናጥብ የእጅ ገዛ ምናምን አያስፈልግም። ኮሌታ ላይ ምናምን በደንብ ኮሌታውን ያጥብሉናል ማለት ነው። ጽድት ያደርጋል ራሱ። ማቴሪያላቸውም ኤልጂ ምንም በኤሌክትሮኒክስ ደረጃ ኤልጂ ቆንጆ ነው ኳሊቲው። ሮለር ጀታቸው ምናምን ቦዲያቸውን በጣም ጠንካራ ነው። አሪፍ ቆንጆ የሚባል ማቴሪያል ነው የሚጠቀሙት። ስለዚህ ይሄ ያደርቃል እንዴ? ይሄኛው 85% ያደርቃል። 85% ያደርቃል። ስለዚህ አጥቦ ራሱ በ85% ያደርቃል። የኤሌክትሪክ ፍጆታውስ እንዴት ነው? በትንሽ ዋት ነው የሚሰራው። ዋታቸው በትንሽ በኃይል መስራት ስለሚችል ብዙም የኤሌክትሪክ ፍጆታ የለባቸው። ዋስትና አላቸው? ዋስትና አላቸው። እስከ 3 ዓመት ድረስ ጋራንቲ አላቸው። ዋራንቲ ሳይሆን ዋራንቲ ግን ጥገና ነው የሚሆነው። እዚህ ግን ጋራንቲ አላቸው። ጋራንቲ ምን ማለታችን ነው? ጋራንቲ አሁን ዋራንቲ ሲሆን ጥገና የሚደረግልሽ። አሁን ተብላሽቶብሽ ስትመጪ እኛ ጋር የሚሰጥሽ ጥገና፣ አንቺ የተበላሸውን ፓርት ትገዣለሽ፣ እኛ ጥገና ነው የምንሰጥሽ ማለት ነው። በጋራንቲ ሲሆን ደግሞ ሁሉ ማየት ነገር የተበላሸውን ፓርት እኛ ቀያሪ እናደርጋለን ማለት ነው እስከ 3 ዓመት ድረስ። ስለዚህ ይሄንን ያካተተ ነው። ይሄንን ያካተተ ነው ማለት ነው። እሺ፣ በምን ያህል ደቂቃ ውስጥ አጥቦ ይጨርሳል ይሄ? እነዚህ 35 ደቂቃ ይፈጃል። 35 ደቂቃ። ይሄ እየዘፈዘፈም ጭምር ስለሚያጥብ አሁን በፈለግሽ ሰዓት 35 ደቂቃ ካደረግሽው ራሱ እየዘፈዘፈ ከ15 ደቂቃ በኋላ ደግሞ በደንብ ያጥብ ይጀምራል ማለት ነው። በጣም ጥሩ። እንግዲህ የዚህስ ማጠቢያ ማሽን ዋጋው ምን ያህል ነው? እነዚህ 115 ሺህ ብር ናቸው። 18 ሞተራቸው ኮፐር ነው። በጣም ቆንጆ እቃዎች ናቸው። ልጅ የሚባል አሪፍ። ሲመጡ ደግሞ የተወሰነ ድርድር ይኖራል። ችግር የለም፣ አስቴት እናደርጋለን። መልካም። እሺ፣ ሌላ አይነት ደግሞ እስቲ እዚህ ጋር ያለውን ንገረን የተወሰነ። 20 ኪሎ ነው፣ ክሊኮን ይባላል። ይህም ቆንጆ ማቴሪያል ነው። ለኤልጂ ስማቸው የታወቀም ባይሆንም ግን ማቴሪያላቸው የሚጠቀሙ ማቴሪያል ቆንጆ ማቴሪያል ነው። ከነ ኤልጂ ጋር ሁሉ ነገር ያመሳስላቸው። ሮለር ጀታቸው ምናምን በደንብ ስለሚያጥብ አሪፍ ኳሊቲ ያላቸው። ሞተራቸውን ኮፐር ሞተር ነው። ስፋቱም ደግሞ እንደምታየው ከነዚህ ትንሽ እንትን ይላል፣ ሰፋ ይላሉ። ውስጣቸው በደንብ ሰፋ ይላሉ። እስቲ ይሄስ ምን ያህል ፐርሰንት ያደርቃል? ተመሳሳይ ነው። የ85% ያደርቃል። ከኤልጂ ጋር ኤልጂ ጋር ተመሳሳይ ነው። እሺ፣ የማጠቢያ ጊዜውስ? የማጠቢያ እነዚህ 15 ደቂቃ። ስለዚህ ፈጠን ይላል ማለት ነው። የዚህ ማሽን ዋጋ ምን ያህል ነው? እነዚህ 79 ሺህ ብር ናቸው። 79 ሺህ። መልካም። እሺ፣ እዚህ ጋር ደግሞ ናሽናል የሚል ይታየኛል። ይሄ ደግሞ እስካሁን ካየናቸው ምን ይለየዋል? ምን ያህል ኪሎ ድረስስ ማጠብ ይችላል? እነዚህ 16 ኪሎ ማጠብ ይችላሉ። ተመሳሳይ ሮለር ጀት አላቸው፣ ግን ከኤልጂ ለየት የሚያደርጋቸው እነዚህ እንትናቸው ስስ ነው። እንደነ ኤልጂ ጠንከራ አይሉ ማለት ነው። ሲያጡ ምናምን
ትንሽ የማዳለጥ ነገር ይኖረዋልና ያው እንደዚህ ባይሆንም አሪፍ ነው ከሌሎቹ አንፃር። እዚህ የሚንቀጣጠሙ ብራንዶች ናቸው። ምንም አይደለም፣ ቆንጆ ነው። ናሽናል ውስጡም ሰፋ ያለ ነው። ሰፋ ያለ ነው፣ ቆንጆ ነው። ሞተሩስ እንዴት ነው? ሞተሩ ኮፐር ሞተር። ስንት ሞተር አለው? እነዚህ 3 ሞተር ናቸው። ማጠቢያ ሞተር አላቸው፣ መጨመቂያ አላቸው፣ ፓምፕ ሞተር አላቸው። 3 ሞተር ናቸው። አሪፍ ማቴሪያል የሚጠቀሙ ናቸው። እነዚህ በውሃም ለምሳሌ በባልዲ ግዴታ መገልበጥ አይጠበቅብንም። እዚህ ጋር ውሃ ሲኖር ከቧንቧ ጋር ገናኝተን እንትን ማድረግ እንችላለን። እነዚህ እስከ 35 ደቂቃ ድረስ የዘፈዘፉ ማጠብ ይችላሉ ማለት ነው። የዘፈዘፈ ማጠብ ይችላል። መልካም። እንግዲህ እስቲ የዚህ የልብስ ማጠቢያ ማሽን ዋጋው ምን ያህል ነው? ይሄኛው 50 ሺህ ብር። እንደ ሌሎቹ ተመሳሳይ የዋስትና እንትን አለው? አለው። ምን ያህል? 2 ዓመት ጋራንቲ አለው። 2 ዓመት። መልካም። እስቲ ከዚህ ደግሞ ለየት ያለ ሌላ የምታሳየኝ ካለ? ሌላ ከነዚህ ደግሞ ለየት ያለ አውቶማቲክ ፉል አውቶማቲክ የሚያደርጉ ስላሉ እስካሁን ያየናቸው ማኑዋል ናቸው። አሁን እነዚህ ጋር የምናያቸው እንዳሉ ማኑዋል ስለሆኑ ከነዚህ ደግሞ ለየት 100% ማድረግ የሚችሉ ደግሞ አውቶማቲኮች ፍሮንት ሎደር የሚባሉ አሉ። እነሱም ደግሞ እዚህ በመሀል ከተማ ቤት ወይም ሱቅ ቢኖረኝ ብለው አስበው ያውቃሉ? እንግዲያውስ ጊፍት ሪል ስቴት ይህን ህልሞትን እውን ሊያደርግሎት በመሀል ከተማ ለገሃር ግዙፍ መንደር ገንብቶ ከታላቅ ቅናሽ ጋራ መጥቶሎታል። በውስጡም ትምህርት ቤት፣ የጤና ተቋም፣ የልጆች ዴኬር እንዲሁም ሁሉንም አይነት ግብይት የሚፈጽሙባቸው የገበያ ማዕከሎችን ከበቂ የመኪና ማቆሚያ ጋራ በ20% ልዩ ቅናሽ ዘንድሎት መተናል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 174 ካሬ ይገኛሉ። በተጨማሪ የንግድ ሱቆችን ከ18 ካሬ ጀምሮ ያወጣን ሲሆን በ5% ቅድመ ክፍያ የቤት ወይም የሱቅ ባለቤት መሆን ይችላሉ። ታዲያስ ምን ይጠብቃሉ? ፈጥነው ከስር ባለው ስልክ ይደውሉልን፣ ህልሞትንም እውን ያድርጉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ጥሩ። እንግዲህ እዚህ ጋር ቤኮ የሚል ይታየኛል። እስቲ ስለሱ ደግሞ የተወሰነ ንገረን። እነዚህ ቤኮ ናቸው። 9 ኪሎ የሚባለው ነው። አሁን እነዚህ ወሸር ብቻ ነው 95% ያደርቃሉ። ድራየር ያላቸው እነዚህም አሉ። አሁን እነዚህ ደግሞ ኢሳም ኤልጂ ነው 10.5 በ7 የሚባለው ነው። 7 ኪሎ ማድረቅ ይችላሉ። እነዚህ ውስጣቸው ስቴንለስ ስቲል ናቸው። ኳሊቲያቸው ማቴሪያላቸው ራሳቸው ይሄ ፉል ድራየር ነው። ስለዚህ አይዘግም፣ አይፋፋቅም ማለት ነው። 100% ማድረቅ ይችላሉ። እነዚህ ቤልት ሲስተም የሚባሉት አሁን እነዚህ እኮ በቦርድ ነው የሚሰሩት ማለት ነው። እነዚህ ደግሞ ቤልት ሲስተም ሲሆን በቺንጋ ነው የሚሰራው ማለት ነው። እነዚህ ደግሞ ሲሆኑ በቦርድ ነው። ቦርድ ኃይለኛ ፓወር እና የማብራት ፓወር ሲመጣ ቀጥታ ወደ ቦርድ ሊሄድ ይችላል። እነዚህ ላይ ደግሞ ምንም አይነት ቦርድ አይኖርም፣ ቺንጋ ያ ሲሆን ተመራጭ ነው። ቤልት ሲስተም የሚባሉት ናቸው። አሪፍ ነው። ውስጣቸው እንዳልኩሽ ስቴንለስ ነው። ቆንጆ ማቴሪያል ናቸው ያላቸው የሚጠቀሙት ኤልጂ ይባላል። አሪፍ ነው። 100% ያደርቃሉ። እዚህ ጋር እንደምታዩት ብዙ አይነት ፈንክሽኖች አሏቸው። እነዚህ ፈንክሽኖች መሰረት ሁሉም የተለያየ አይነት አስተጣጠብ አላቸው። አሁን ጠንካራ ልብስ ሲሆን ለስላሳ፣ ሁሉም እንደየልብስ አይነቱ እዚህ ጋር ዝርዝር አለ። በዚህ ዝርዝር መሰረት ማጠብ እንችላለን። እና ኢንዳይሬክት ድራይቭ የሚባሉት እነዚህ ቀጥታ የሚያጥቡት እነዚህ ናቸው። በቃ በኤልጂ በአውቶማቲክ ደረጃ ዳይሬክት ድራይቭ የሚባለው ይሄኛው ነው። እሺ፣ የዚህ ማሽን ዋጋ ምን ያህል ነው? ይሄኛው 165 ሺህ። ዋስትናስ ምን ያህል ጊዜ ያለው? ዋስትና 3 ዓመት ጋራንቲ አላቸው። ጋራንቲ አላቸው። እሺ፣ መልካም። እዚህ ጋርም ሌላ ናሽናል የሚል ይታየኛል። ስለሱ እንግዲህ ምን ያህል ኪሎ ማጠብ ይችላል ያለውን ነገር ጠቅላላ አድርገን። ይሄ 12 ኪሎ ማጠብ ይችላል፣ 8 ኪሎ ማድረቅ ይችላል። እነዚህ ላይ 7 ነበር፣ ይሄኛው 8 ኪሎ ማድረቅ ይችላል። የሚያጥበው 12 ኪሎ ነው። እነዚህም እንዳልኩሽ ከነዚህ ጋር ተመሳሳይ ነው። ቤልት ሲስተም ናቸው። በቦርድ አይደለም የሚሰሩት። ናሽናል ይባላል። ቆንጆ ኳሊቲ ያለው ነው። ቀና ውስጡም እንዳልኩሽ ስቴንለስ ስቲል ነው። መፋፋቅ የመጋዛግ ምናምን ባህሪ አይኖራቸውም። እና እዚህ ጋር ያደረቁትን ደግሞ 100% ስለሚያደርቁ ብናኝ በዚህ በኩል ማስወገድ እንችላለን። ኦኬ፣ ከታች ያስወግዳል፣ ታች ማስወገድ ይችላል። ብናኝ ምናምን በደንብ 100% ስለሚያደርቁ እነዚህ አሪፍ የሚባል ማቴሪያል ነው። ቦዲያቸውን በደንብ ጠንካራ ነው። እና እዚህ ጋር ፈንክሽን ሁሉ ከነዚህ ጋር እንደሆነ የራሳቸው ፈንክሽን አላቸው። በዛ ፈንክሽን መሰረት ማጠብ እንችላለን ማለት ነው። ይሄ ታች ነው ኖርማሊ። ኦኬ፣ መልካም። እንግዲህ እስቲ አንድ ሰው አሁን ልብሱን አጥቦ ለማድረግ ምን ያህል ደቂቃ ይፈጅበታል? በእነዚህ ሲሆን 15 ደቂቃ ይደርቃል። 15 ደቂቃ ያደርቃል። ስለዚህ በጣም ጊዜ ቆጣቢ ነው። አዎ፣ ብዙም ዋት ለዋታቸው ደግሞ ብዙም ኤሌክትሪክ ፍጆታ የላቸው። በትንሽ ኃይል ማጠብ ይችላሉ። መልካም። እስቲ የዚህ ማሽን ዋጋ ምን ያህል ነው? ይሄኛው እኮ 145 ሺህ ብር 12 ኪሎ ማለት ነው። ኦኬ፣ ተመሳሳይ የጋራንቲ እንትን አለው። ወደ ሌሎቹ እንሂድ። እዚህ ጋ አማና የሚል ብራንድ ይታየኛል። ብዙም የተለመደ አይደለም። ያው እኛ ሀገር ባይለመዱ እነዚህ ውጭ ሀገር ብዙ የተለመዱ ብራንዶች ናቸው። አሜሪካ ብራንድ ነው ይሄኛው።
አማና ቆንጆ ኳሊቲ 8 ኪሎ ናቸው እነዚህ። ሌሎቹ ብራንድ ብዙ ጊዜ 8 ኪሎ አይመጣቸውም፣ ግን ለቤት በቂ ነው። ይሄኛው 8 ኪሎ ነው። አሪፍ ነው። ውስጡም እንደ ስቴንለስ ስቲል ነው። አይዝጉ ምናምን መፋፋቅ ምናምን ባህሪ አይኖራቸውም። ኳሊቲያቸውም ይሄ ዳይሬክት ድራይቭ የሚባለው ነው። እሱ ሲሆን ምንድነው ልዩነቱ? ይሄኛው ሲሆን በእንትን ነው በቦርድ ነው የሚሰራው። በቦርድ እንደንት ነው በቦርድ የሚሰሩ ናቸው። አሪፍ ናቸው። እነዚህም ኳሊቲያቸው ብዙ መጥፎ አይደለም። ለቤት ሲሆን ኖርማል ናቸው። 8 ኪሎ ማጠብ ይችላሉ። አነስ ላለ ቤተሰብ ላለው ጥሩ አማራጭ ይመስለኛል። ቦታም ብዙ የቦታ ፍጆታ የሚላቸው በጣም ቀጭን ስለሆኑ አሪፍ ነው። ብዙም ቦታ ይዙ። በመሀል ከተማ ቤት ወይም ሱቅ ቢኖረኝ ብለው አስበው ያውቃሉ? እንግዲያውስ ጊፍት ሪል ስቴት ይህን ህልሞትን እውን ሊያደርግሎት በመሀል ከተማ ለገሃር ግዙፍ መንደር ገንብቶ ከታላቅ ቅናሽ ጋር መጥቶሎታል። በውስጡም ትምህርት ቤት፣ የጤና ተቋም፣ የልጆች ዴኬር እንዲሁም ሁሉንም አይነት ግብይት የሚፈጽሙባቸው የገበያ ማዕከሎችን ከበቂ የመኪና ማቆሚያ ጋር በ20% ልዩ ቅናሽ ዘንሎት መተናል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 174 ካሬ ይገኛሉ። በተጨማሪ የንግድ ሱቆችን ከ18 ካሬ ጀምሮ ያወጣን ሲሆን በ5% ቅድመ ክፍያ የቤት ወይም የሱቅ ባለቤት መሆን ይችላሉ። ታዲያስ ምን ይጠብቃሉ? ፈጥነው ከስር ባለው ስልክ ይደውሉልን። ህልሞትንም እውን ያድርጉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። በዚህ አጥቦ ለማድረግ ምን ያህል ጊዜ ይፈጃል? እነዚህ ወሻር ብቻ ናቸው። ድራየር የላቸውም። 70% ያደርቃሉ። የዚህች ማሽን ዋጋው ምን ያህል ነው? 85 የዋስትና ጊዜውስ? ዋስትና ጊዜ 2 ዓመት ጋራንቲ ያላቸው። 2 ዓመት ጋራንቲ ያላቸው። መልካም። እንግዲህ አንተ እንደ ባለሙያ ማኑዋል ነው የምትመክረው ወይስ አውቶማቲክ? ከተቻለ እዚህ ፍሮንት ሎደር አውቶማቲኮቹ በጣም ቆንጆ ናቸው። ከፊት የሚከፈት ያላቸው ማለት ነው። አሪፍ ናቸው። እነዚህ ምንም ጥርጥር የለም። ከምን አንጻር ተመራጭ ናቸው? በደንብ አሁን ሲያጥቡ እነዛ ብዙ ጊዜ አሪፍ የተባሉትን ቢሆን የእጅ ገዛ ግዴታ ይፈልጋሉ። እነዚህ ላይ ሲሆን ግን ስቲም እያደረጉ በሙቀት ምናምን ሁሉ ነገር ራሳቸውን የሚያጡት ነው። ድራየርም ስላለ ልብስ አይጎዱ ምናምን። አሁን እነዛ ልብስ የመንጨት ምናምን ባህሪ ይኖራቸዋል ሲያጥቡ ማለት ነው። እነዚህ ደግሞ ምንም ልብስ አይጎዱ በስቲም ነው ሁሉ ነገር የሚጨርሰው ማለት ነው። ስለዚህ ያው እነዚህ ተመራጭ ናቸው። በጣም ጥሩ። እንግዲህ እስቲ ሌላ የምናየው አውቶማቲክ ካለ? አውቶማቲክ እነዚህ ከላይ ደግሞ የሚከፈቱ የሚባሉ አሉ። እነዚህ ከላይ የሚከፈቱ ናቸው። ከ13 ኪሎ ጀምሮ እስከ 20 ኪሎ ድረስ አላቸው። እነዚህ ውስጣቸውስ እነዚህ ስቴንለስ ስቲል ናቸው። አይዝጉም፣ አይፋፋቁም። አሪፍ ናቸው እነዚህ። ይሄ ማጠብ ብቻ ነው ወይስ ያደርቃል? ማጠብ ብቻ ናቸው እነዚህ። ማጠብ ብቻ ነው። ምን ያህል ጊዜ ይፈጃል ለማጠብ? ለማጠብ እነዚህ እስከ 35 ደቂቃ ይፈጃል። 35 ደቂቃ። እስካሁን ካየናቸው ለየት የሚያደርገው ሌላ ምን አለው? እነዚህ ተመሳሳይ ናቸው ከነዛ ጋር። ሰሚ አውቶማቲክ ናቸው እነዚህ። ፉል አውቶማቲክ ሳይሆን ሰሚ አውቶማቲክ ናቸው። ብቻ ቆንጆ ናቸው። ሞተራቸውን ኮፐር ሞተር ነው። እዚህ ጋር ከነዛ ለየት የሚያደርጋቸው ሳሙና ምናምን ፈሳሽ ሳሙና ይቀበላሉ ምናምን እና ከዛ ከማኑዋሉ ለየት የሚያደርጋቸው ይሄ ነው። ከማኑዋሉ ለየት ያደርጋቸዋል። አንዳንድ ጊዜ አሁን ከቀጥታ ከእንትን ጋር አገናኝታችሁ በኋላ በኩል ውሃ ማስገባት ትችላላችሁ። ማብራት ደግሞ ከሌለ ውሃ ከሌለ በባልዲ መገልበጥ ይቻላል ማለት ነው። ይሄኛውና ፍሮንት ሎደሩ የውሃ ፍጆታቸው እንዴት ነው? አንጻራዊ የትኛው የተሻለ ውሃ ፍጆታ እንትን ይላል? ለውሃ ፍጆታ ከሆነ ያኛው ውሃ ይፈጃል ግዴታ። አሁን ማብራት ውሃ ከሌለ ግዴታ በዚህኛው መጠቀም አንችልም ማለት ነው። እነዚህ ግን ውሃ ከሌለ ከላይ በባልዲ መጠቀም እንችላለን። እነዚህን ግዴታ ከግድግዳ የተገናኘ ውሃ ከሌለ በስተቀር ማጠብ አይችሉም ማለት ነው። ስለዚህ ያንን ቀጥታ ከውሃ መስመር ጋር መገናኘት አለበት ግዴታ። ይሄኛው ደግሞ ያው በባልዲም ባለን ነገር ጨምረን መጠቀም እንችላለን። በጣም ጥሩ። እንግዲህ የዚህ ማሽን ዋጋ ምን ያህል ነው? እነዚህ ከ75 ሺህ ብር ጀምሮ እስከ 85 ድረስ አለ። ሲመጡ ደግሞ ያው የተወሰነ አስተያየት ታደርጋላችሁ። ችግር የለም። መልካም። እሺ ቀጣዩን ፖፑላር የሚባለው ነው። ይሄም 16 ኪሎ ነው። ፖፑላር አሁን ላይ ገበያው ላይ በደንብ ተወዳጅነትና ተቀባይነት እያገኘ የመጣ ብራንድ ነው። አዎ አሪፍ። እስቲ ከዚህኛው ቀደም ብለን ካየነው ይሄ ምን ለየት የሚያደርግ ነገር አለው? እነዚህ ዲጂታል ናቸው። አሁን እነዚህ ማኑዋል ሲል ነበር። እነዚህ ዲጂታል ሆነው የመጡ ናቸው። ሙሉ ነገሩ ታች ነው ይሄ እና አሪፍ ነው። ይሄ ኳሊቲ ቆንጆ ነው። ከነዚህ ትንሽ ለየት ያደርጋል። ይሄ ሞተራቸው ታይፕ ምናምን ለየት ይላል። እነዚህ ፖፑላር ናቸው። አሪፍ ናቸው። እነዚህ ውስጣቸውም ስቴንለስ ነው ምናምን ኳሊቲያቸው ቆንጆ ነው። ውሃ ልክ አላቸው። እዚህ ጋር የማይመች ቦታ ሲቀመጥ እዚህ ጋር ምልክት ስለሚያሳይ፣ አሁን ሌሎቹ እነዚህ የመበላሸት ቻንስ ነው የሚኖራቸው ብዙ ጊዜ እንደዚህ አይነት ቦታ ሳይቀመጥ ሲቀር ቦታው ካልተመቸው የሚበላሽ። እነዚህ ግን ውሃ ልክ ስላላቸው ቦታውን መጥነው የሚቀመጥ። ስለዚህ የራሱ ያሳያል የውሃ ልክ አላቸው። ይሄ ተመራጭ ነው። የተሻለ አሪፍ ናቸው። እነዚህ ዋጋቸውን ፌር ነው። ብዙም እንትን አይደለም።
አሪፍ ናቸው። ቆንጆ የሚባሉ እቃዎች ናቸው። ምን ያህል ነው አሁን በዚህ? ይሄኛው 85,000 ዋጋቸው ፌር ነው። ብዙ ምንም አይደል። ጋራንቲስ ተመሳሳይ ይሆናል? 2 ዓመት ጋራንቲ አላቸው። መልካም። ቀጣይ የምናየው ሴት ነው። አሁን ማሳጅ ትልቅ በማጠቢያ ደረጃ ተለቅ ብዙ ጊዜ ለንግድ ለስራ የሚወሰዱ እንትኖች ናቸው። 20 ኪሎ ይባላል። ፍሮንት አውቶማቲክ የሚባሉት ናቸው። በመሀል ከተማ ቤት ወይም ሱቅ ቢኖረኝ ብለው አስበው ያውቃሉ? እንግዲያውስ ጊፍት ሪል ስቴት ይህንን ህልሞትን እውን ሊያደርግሎት በመሀል ከተማ ለገሃር ግዙፍ መንደር ገንብቶ ከታላቅ ቅናሽ ጋር መጥቶሎታል። በውስጡም ትምህርት ቤት፣ የጤና ተቋም፣ የልጆች ዴኬር እንዲሁም ሁሉንም አይነት ግብይት የሚፈጽሙባቸው የገበያ ማዕከሎችን ከበቂ የመኪና ማቆሚያ ጋር በ20% ልዩ ቅናሽ ዘንሎት መተናል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 174 ካሬ ይገኛሉ። በተጨማሪ የንግድ ሱቆችን ከ18 ካሬ ጀምሮ ያወጣን ሲሆን በ5% ቅድመ ክፍያ የቤት ወይም የሱቅ ባለቤት መሆን ይችላሉ። ታዲያስ ምን ይጠብቃሉ? ፈጥነው ከስር ባለው ስልክ ይደውሉልን። ህልሞትንም እውን ያድርጉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። አሁን ማሳጅ ትልቅ በማጠቢያ ደረጃ ተለቅ ብዙ ጊዜ ለንግድ ለስራ የሚወሰዱ እንትኖች ናቸው። 20 ኪሎ ይባላል። ፍሮንት አውቶማቲክ የሚባሉት ናቸው። ለስራ ብዙ ታስበው የሚሰሩትና ኳሊቲያቸው እነዚህ ሞተራቸውን ከፍ ያለ ከነዛ የተሻለ ማለት ነው። ለስራ ውስጣቸውን ስፋቱ ምናምን ለየት ይላል እና ከዛ ይሄ 20 ኪሎ ነው። 8 ኪሎ ማድረግ ይችላል፣ 12 ኪሎ ማድረግ ይችላሉ ማለት ነው እነዚህ። እና አሁን ከዛ ለየት የሚያደርጋቸው አደራረቃቸው። አሁን እነዚህ ሲሆኑ ሁሉንም በተመሳሳይ ነጠላውን፣ ቀጭኑን፣ ወፍራሙን ሁሉንም አይነት በተመሳሳይ አደራረቅ የሚያደርጉት። እነዚህ ግን 4 አይነት አደራረቅ፣ ቱርቦ አደራረቅ አላቸው። ድራየር ሁሉም አይነት 4 አይነት አደራረቅ ስላላቸው ልብሱ በሰጠሽ ልብስ አይነት ማድረግ ይችላል። እንደ ልብሱ አይነት ያደርጋል ማለት ነው። ሌላስ ምን ለየት የሚያደርግ ነገር አለው? ይሄ ዋና ሞተሩ ነው። ለየት ሲፋታቸው ማቴሪያላቸው ሁሉ ነገር ለየት ያለ ነው። ስፔሻሊ በቃ ለስራ ነው እነዚህ ብዙ ቤት ታስበው የሚመጡት። ሰው ለቤት ይወስዳቸዋል። ሰፋ ያለ ቤተሰብ ላለው ይሆናሉ። እንዳልከውም ለንግድ የላውንደሪ ቢዝነስ ለመስራት ለሚያስቡ ተመራጭ ናቸው። 100% እነዚህ የሚበላሹ እቃዎች ማለት ነው። ብዙ ጊዜ ለረጅም ጊዜ ለመጠቀም አስበሽ የሚገዣቸው እቃዎች ናቸው። በጣም አሪፍ ነው። በኤልጂ የ2012 የሚባለው አሪፍ ነው። ፈንክሽናቸው እዚሁ እንደምታየው ሁሉም አይነት አላቸው። እስቲ ፈንክሽናቸውን በተወሰነ አሳየን። ያው እዚህ ጋር ስፒን ድራየር ሲሆን እዚህ ጋር ራሱ መጨመቅ ይችላል። ከዛ እንደገና ደግሞ እዚህ ጋር ድራየር አለው። ድራየር ይሄ ፈጣን፣ አሁን ሌሎቹ በአንድ ሰዓት የሚፈልግ ነው ቢሆን በ30 ደቂቃ ማጠብ ይችላሉ ማለት ነው። እነዚህ በ30 ደቂቃ ውስጥ ማድረቅም ማጠብ ይችላሉ። አጥበው አድርቀው ይጨርሳሉ። በጣም ፈጣን ናቸው። ጥሩ አማራጭ ነው። እንደማየው እዚህ ጋር የራሱ የሆነ ውሃ ሳሙና ምናምን ሽታ ያለው ነገር እዚህ ጋር ማስገባት ይችላል። ይሄስ ቀጥታ ከውሃ መስመር ጋር መገናኘት አለበት? ግዴታ ነው። ጥሩ አማራጮች ናቸው። የዚች ማሽንስ ዋጋ ምን ያህል ነው? እነዚህ ከ240 ጀምሮ እስከ 270 ድረስ አለ። 2 አይነት አላቸው። ምን አይነት ነው? ከዱባይ የሚመጡና ከካምፓኒ የሚትሩ የፍቱና የፍስሪ የሚባሉ። የፍቱ የዱባይ የፍስሪ የሚባላል። እሱ የካምፓኒ ነው። እሱ ቆንጆ ነው። ይሄኛው የትኛው ነው? ይሄ የፍስሪ ያልኩሽ ነው። ያው እንትናቸው ሁሉ ነገር ተመሳሳይ ነው። የካምፓኒ ልዩነታቸው የካምፓኒ እና የዱባይ መሆኑ። እንደ አመጣጣቸው ዋጋቸው ምን ያህል ነው? ይለያያል። የ30 ሺህ ብር ዲፈረንስ አላቸው። ኦኬ። በዚህኛው ስንት ነው? እኛ 240 ያኛው 270 ነው። 270 ሲመጡ ደግሞ የተወሰነ አስተያየት ነው። ችግር የለም። ዋራንቲስ አለው? ይሄ ዋራንቲ አለ። 5 ዓመት ጋራንቲ አላቸው። እነዚህ 5 ዓመት ጋራንቲ አላቸው። ምንም አይነት እቃ ቢበላሽ እናንተ ጋር መጥቶ ማስቀየር ይችላል። በጣም ጥሩ። እንግዲህ እነዚህ እቃዎችን ከእናንተ መውሰድ ለሚፈልጉ ተመልካቾች እንዴት ነው የዴሊቨሪ አገልግሎት አላችሁ? አዲስ አበባ ውስጥም ክፍለ ሀገርም ትልካላችሁ? ይቻላል። የዴሊቨሪ አገልግሎት አለ። ዋጋው ዴሊቨሪን ያካተተ ነው ወይስ ለዴሊቨሪ ሲሆን ተጨማሪ ክፍያ ያስጠይቃል? ዴሊቨሪን ያካተተ ነው ዋጋቸው። ዴሊቨሪን ያካተተ ስለሆነ ባሉበት ድረስ እናደርሳለን። ክፍለ ሀገር ቢሆን በጣም ጥሩ። እንግዲህ ዲስካውንት የምታደርጉበት ጊዜ አለ? በበዓል ያው የገና በዓል ዲስካውንት አለ። በበዓል ጊዜ ዲስካውንት አለ። አሁን ከፊታችን መጪው በዓል አለ። ያንን ተጠቅመው መግዛት ይችላሉ። ዲስካውንት አለ። በጣም ጥሩ። እንግዲህ እነዚህ እቃዎች መግዛት ለሚፈልጉ ተመልካቾቼ አድራሻቸው የት ነው የሚገኘው? ፒያሳ ካንትሪ ታወር 1ኛ ፎቅ ላይ እንገኛለን። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። ሰላም።